በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ተስዑ ለጥቅምት በዛቲ ዕለት አይረፈ አብ ቅዱስ ሊዋሪዎስ ሊቀ ጳጳሳት ዘሀገረ ሮሜ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 9 በዚች ቀን ቅዱስ አባት የሮሜ ሀገር ሊቀ ጳጳሳት ሊዋሪዎስ አረፈ። ይህም እውነተኛ ደግ ንጹሕ የሆነ ሰው በታናሽነቱ መነኮሰ። የቤተ ክርስቲያንን ትምህርት እየተማረ በቤተ ክርስቲያን ግቢ ያደገ። በሮሜ ሀገርም በሐዋርያት አለቃ በቅዱስ ጴጥሮስ ወንበር ላይ ሊቀ ጳጳሳት ሊሆን መርጠው ሾሙት። በጎ መንገድንም በመጓዝ እግዚአብሔርን አገለገለው። ሕዝቡን አዘውትሮ ያስተምራቸው ነበርና ከእግዚአብሔርም ሕግና ትእዛዝ የተላለፉትን መክሮ ገስጾ ወደ እግዚአብሔር ሕግ ይመልሳቸው ነበርና። ታናሹ ቆስጠንጢኖስም በሞተ ጊዜ ከሃዲው ኦሊያኖስ ነገሰ። እግዚአብሔርም እስካጠፋው ድረስ የክርስቲያንን ወገኖች አሰቃያቸው። ይህም ኦሊያኖስ ለቆስጠንጢኖስ የአባቱ እህት ልጅ ነው። መንግስትንም በያዘ ጊዜ የጣዖታትን ቤቶች በመክፈት የክርስቲያንን ወገኖች ሁሉ አሰቃያቸው። ይህ አባት ሊዋሪዎስም ከሮሚ አገር ወደ ቂሳርያ መጣ። ከቅዱስ ባስልዮስም ጋር ተገናኘ። ከታላቅ ስህተቱና ከክህደቱ መክረው ሊመልሱት ዘንድ ወደ ንጉሥ ኡልያኖስ ለመሄድ ሁለቱ ተስማሙ። እነርሱ ከታናሽነታቸው ጀምረው የተማሩ ከእርሱ ጋር በአንድነት ያደጉ ናቸውና። ከዚህም በኋላ ተነስተው ሄዱ። ንጉሥ ኡልያኖስም ወዳለበት ደርሰው ከፊቱ ቆሙ። ከስህተቱም በሚመልሱበት ሊናገሩት ወደው ሳለ እርሱ ቀድሞ በጌታችን ላይ በመሳለቅ ክብር ይግባውና የጠራቢውን ልጅ ወዴት ተዋችሁት? አላቸው። ቅዱስ ባስልዮስም አንተን በሲኦል ይቀብሩህ ዘንድ ሳጥን ሊሰራልህ ተው ነው ብሎ መለሰለት። በዚያንም ጊዜ በእነርሱ ላይ ተቆጥቶ በወህኒ ቤት እንዲያስሯቸው አዘዘ። በዚያም የቅዱስ መርቆሬዎስን ስዕሉን አግኝተው በፊቱ እያለቀሱ የክርስቶስ ምስክር ሆይ በክብር ባለቤት ጌታችን ኢየሱስ ላይ የዚህን ከሃዲ መሳለቁን አትሰማምን? ብለው ጸለዩ። ይህንንም ሲጸልዩ ያን ጊዜ አንቀላፉ። አባ ሊዋሪዎስም በእንቅልፉ ውስጥ ሳለ ቅዱስ መርቆሬዎስን ሰማይና ምድርን በፈጠረ በሕያው ፈጣሪ ላይ እንዲሳለቅ ይህን ከሃዲ በሕይወት አልተወውም ሲል በሕልሙ አየው። ከእንቅልፉም ነቅቶ ያየውን ለቅዱስ ባስልዮስ ነገረው። በዚያንም ጊዜ ስዕሉን ከቦታው አጡት። እርሱ ኡልያኖስ ወዳለበት ሄዷልና በጦርም ወግቶ ገደለው። ወደ ቦታውም ተመልሶ ተሰቀለ። ከጦሩ አንደበትም ደም ይንጠፈጠፍ ነበር። እሊህ ቅዱሳንም ይህን ድንቅ ሥራ ባዩ ጊዜ መፈራትንና ባለሟልነትን የተመላ የኢየሱስ ክርስቶስ ምስክር ሆይ ኡልያኖስን ገደልከውን? አሉ። ያን ጊዜ አዎን እንደሚል ስዕሉ ዘንበል አለ። እሊህም ቅዱሳን ሊዋሪዎስና ባስልዮስ ደስ አላቸው። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስን የሚያምን ይማኔዎስ ነገሰ። እሊህንም ቅዱሳን ከእስር ቤት አወጣቸውና ወደየቦታቸው ተመለሱ። ይህም አባት ሊዋሪዎስ አርዮሳውያንን እጅግ ይጠላቸው ነበር። ከክርስቲያን ወገኖችም ለይቶ ያሳድዳቸዋል። መልካም ጉዞውንም ከፈጸመ በኋላ እግዚአብሔርን አገልግሎ በሰላም አረፈ። የሹመቱም ዘመን 7 ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ሊዋሪዎስ ተሰያሜ ሊቀ ጳጳሳት ዘሮሜ ቢጸ ባስልዮስ ዝንቱ መምህረ ትርጓሜ እንድህረ ኮኖሙ ለአርዮሳውያን ረጋሜ መዋዕሊሁ ፈጸመ በሰናይ ፍጻሜ። በዚችም ቀን ዳግመኛ የከበረ የአንጾኪያ ሊቀ ጳጳሳት አባት ናቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መነኮሰ። ባህታዊም ሆኖ የሚያገለግል ቅን፣ ትሁት፣ በበጎ ስራ ሁሉ ፍጹም ሆነ። ሊቀ ጳጳሳት አባ ሚካኤልም ካረፈ በኋላ ኤጲስቆጶሳት ሁሉም ተሰበሰቡ። ይህንንም አባት ሊቀ ጵጵስና ይሾሙት ዘንድ መረጡት። ፈጥኖም እንዲመጣና ከእነርሱ ጋር ይህን አባት እንዲሾም ወደ ሀገረ ሰልቅ ሊቀ ጳጳስ ወደ አባ እልመፍሪያን ላኩ። እርሱ ግን መምጣትን ዘገየ። እነርሱም 50 ቀኖች ያህል ጠብቀው አባ አትናሲዮስን ሹመውት ወደ የሀገረ ስብከታቸው ተመለሱ። ከዚህም በኋላ በላኩበት መሰረት ሊቀ ጳጳስ አባ እልመፍሪያን መጣ። ወደ ሶርያም ድንበር ሀገረ አምድ ደርሶ ከአንድ ጳጳስ ጋር ተገናኘ። ያም ጳጳስ እርሱ ከመምጣት በዘገየ ጊዜ አባ
አትናቴዎስን እንደሾሙት ነገረው። በሰማም ጊዜ እጅግ ተቆጣ፣ እንዲህም አለ፣ በእኛና በእናንተ መካከል ያለውን ሕግ እንዲህ ትሽራላችሁን? ይህንንም ብሎ በቁርባንም ቢሆን ወይም በማዕጠንት የአባ አትናሲዎስን ስም የሚጠራውን ሁሉ አውግዞ ወደ ሀገሩ ተመለሰ። አባ አትናሲዎስም ይህን ነገር በሰማ ጊዜ እጅግ አዘነ። ረዳቱንም ጠርቶ እንዲህ አለ፣ ልቤ ትመርቅ ዘንድ ታዘዝልኝ። ሕዝቡ የፈለጉኝ እንደሆነ በዋሻ ሱባኤ ውስጥ ነው በላቸው። እኔ ወደ አንድ ቦታ ሄጄ 1 ዓመት ያህል እቆያለሁና አንተም ሊሆን በሚገባ ስራ ሁሉ እዘዛቸው፣ በእኔም ፈንታ እሰር ፍታ። ረዳቱም እሺ አለው። ከዚህም በኋላ አባ አትናሲዎስ የድሃ ልብስ ለብሶ በስውር ወጣ። በእግሩም ሂዶ ወደ ሀገረ ሰልቅ ደረሰ። የሊቀ ጳጳስ አባ እልመፍሪያንን ደጅ አንኳኳ። በረኛውም ምን ትሻለ አለው። ከአባት ሊቀ ጳጳስ ቡራኬ ሻለው ብሎ መለሰለት። ነግሮለትም አስገባው። አባ እልመፍሪያን አንተ ከወዴት ነህ አለው። እርሱም ከሶርያ አገር ነኝ፣ የዕለት ሲሳይና ልብስ አጥቼ መጣው፣ በጥላህም ስር ወኜ ላገለግልህ ሻለው ብሎ መለሰ። ሁለተኛም ቄስ ነህን ወይስ ዲያቆን አለው። እርሱም አይደለሁም አለ። ሹሙንም ጠርቶ ከመነኮሳቱ ጋር እንዲያኖረው አዘዘው። አባ አትናሲዎስም የሊቀ ጳጳሱን የቤት ውስጥ ስራ የፈረሶችንና የበቅሎዎችን ፍግ እስከሚጠርግ የሚሰራ ሆነ። ይፈጫል፣ ውሃ ይቀዳል፣ እንጀራ ይጋግራል፣ ወደ ወጥ ይሰራል። ምን ስራ አይቀረውም። እንዲሁም ለመነኮሳቱ ቤቶቻቸውን ይጠርግላቸዋል፣ ውሃንም ይቀዳላቸዋል፣ እሳትንም ያነድላቸዋል። እጅግም ስለወደዱት እንደ ሰማያዊ መልአክ አስመሰሉት። ከዚህም በኋላ አትናሲዎስን ዲቁና ይሾሙ ዘንድ ሊቀ ጳጳሱን መነኮሳቱ ማለዱት። በእሁድም ቀን አባ እልመፍሪያን ወደ ቤተ ክርስቲያን ገብቶ ዲቁና ሊሾመው አባ አትናሲዎስን ጠራው። እርሱም አልቅሶ አባቴ ሆይ ተወኝ፣ እኔ ድሃ ነኝና አለው። ባልተወውም ጊዜ አባቴ ይቅርታ አድርግልኝ፣ ይህስ ዲቁና አለኝ አለው። ሊቀ ጳጳሱም ከትዕግስቱና ከትህትናው የተነሳ ደነቀ። በዲቁናም እንዲያገለግል አዘዘው። በዲቁና እያገለገለ 7 ወር ኖረ። ሊቀ ጳጳሱም አዋቂነቱን አይቶ ቅስና ሊሾመው ወደደ። በእሁድ ቀንም ወደ ቤተ ክርስቲያን ውስጥ ጠርቶ መንፈስ ቅዱስ ቅስና ሊሾምህ ጠርቶሃል አለው። አባ አትናሲዎስም ሰምቶ አለቀሰ፣ እንዲተወውም አለደው። ባልተወውም ጊዜ አባቴ ይቅር በለኝ፣ እኔ ቄስ ነኝ አለ። መነኮሳቱም ሁሉ አደነቁ፣ በእርሱም ደስ አላቸው። አባ እልመፍሪያንም አስተዋይነቱን የአንደበቱን ጣዕም የተደራረበ አገልግሎቱንም ተመልክቶ ጳጳስዋ ለሞተባት ለአንዲት አገር ጵጵስና ሊሾመው ወደደ። ጳጳሳትንና ኤጲስቆጶሳትን ቀሳውስትንና ዲያቆናትንም በእሁድ ቀን ሰበሰባቸው። አባ አትናሲዎስም አቅርበው እንዲህ አሉት፣ ለእገሌ ሀገረ ስብከት ጳጳስ ልትሆን ዛሬ መንፈስ ቅዱስ ጠርቶሃል አሉት። እርሱም ሰምቶ አለቀሰ። እንዲተውትም አልቅሶ አማላቸው። እንደማይተውትም ባወቀ ጊዜ እርሱ የአንጾኪያ ሊቀ ጳጳሳት አትናሲዎስ እንደሆነ ነገራቸው። ያመጣጡንም ምስጢር ገለጸላቸው። በዚያንም ጊዜ አባ እልመፍሪያን ደነገጠ። አክሊሉንም ከራሱ ላይ አውልቆ በምድር ላይ ወደቀ። ለረጅም ጊዜ እንደሞተ ሆነ። በተነሳም ጊዜ እንዲህ ብሎ ጮኸ፣ ወንድሞቼ የማደርገውን እስቲ ንገሩኝ። ዛሬ እሳት ከሰማይ ወርዶ እንዳያቃጥለኝ ምድርም አፏን ከፍታ እንዳትውጠኝ እፈራለሁና ጌታዬ የአንጾኪያ ሊቀ ጳጳሳት አትናሲዎስ ውሃ እየቀዳ የፈረሶችና የበቅሎዎች ጉድፍ እየጠረገ በቤተ ውስጥ እንደ ባሪያ ሊያገለግል አግባብ ነውን? ወዮልኝ ወዮልኝ! ጳጳሳቱና የተሰበሰቡት ሁሉ በሰሙ ጊዜ ከእግሩ በታች ወድቀው ሰገዱለት፣ እጆቹንና እግሮቹንም ሳሙ። ሊቀ ጳጳሱም ያማሩ የክህነት ልብሶችን ያለብሱት ዘንድ መስቀሎችንና አርዌ ብርቱን ያመጡ ዘንድ በመንበር ላይም ያስቀምጡት ዘንድ አዘዘ። ከዚህም በኋላ ጳጳሳቱ ከመንበሩ ጋር ተሸክመውት 3 ጊዜ አኬዎስ 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 እያሉ ይህም ይገባዋል ማለት ነው ቤተ ክርስቲያኑን አዙረው ወደ መቅደስ አስገቡት። ከዚህም በኋላ መቀደሻ ልብስ ለብሶ መስዋዕቱን አክብሮ ቀድሶ አቆረባቸው። እነርሱንም አገራቸውንም ባረከ። ለዚያችም አገር ምንኛ መጠን የሌለው ደስታ ሆነ ተባለ። በማግስቱም አባ እልመፍሪያን
ተነስቶ በቅሎ አስመጣ። ለጉዞ የሚያሻውን ሁሉ አዘጋጀ። አባ አትናሲዮስንም በበቅሎ አስቀምጦ እርሱ በእግሩ ተከትለው ጳጳሳቱና ኤጲስቆጶሳቱ ሁሉም ከአባ እልመፍሪያን ጋር አጅበው ወደ አንጾኪያ አገር ወሰዱት። አባት አትናሲዮስም አባ እልመፍሪያንን አንተም በበቅሎ ላይ ተቀመጥና በአንድነት እንሂድ አለው። አባ እልመፍሪያንም ጌታዬ፣ ለእኔ አይገባኝም። አንተ በእግር ወደ አገሬ እንደመጣህ እንዲሁ እኔም በእግሬ ወደ አገሬ አደርሳለሁ አለው። የአንጾኪያ አገር ጳጳሳትም የሊቀ ጳጳሳት አትናቴዎስን መምጣት በሰሙ ጊዜ ከሕዝብ ሁሉ ጋር ሊቀበሉት ወጡ። በታላቅም ክብር ተቀብለው ወደ ሹመቱ መንበር አስገቡት። ለአባ እልመፍሪያንም ሁለተኛ ወንበር አድርገው በክብር አስቀመጡት። በዚያችም ቀን ፈጽሞ ደስ አላቸው። ተሰናብተውትም ወደ ሀገራቸው በፍቅር አንድነት ተመለሱ። ይህም አባት አትናቴዎስ በጎ አኗኗርን ኖረ። መንጋውንም በትክክል በእውነት ጠበቀ። በጎ ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአትናቴዎስ ጵጵስናሁ ዘሰወረ እንዘ ይለብስ አጽርቅተ አምሳለ ነዳያን ዘወረ እምነ ክብረ ምድር ኃላፊ እስመ ዘሰማይ አብደረ አዲ ሐመደ ወኮሳ አፍራሰ ኮስተረ እስከ ልበ ልሂቅ ወንዑሰ አንከረ። በዚችም ቀን በካዲው ዲዮቅልጥያኖስ ዘመን በአንጾኪያ አገር የሰማዕታት መጀመሪያ ሆኖ ሌላው እስጢፋኖስ በሰማዕትነት አረፈ። ይህም የፋሲለደስ ወንድም ለሆነ ለኒቆዲሞስ ልጅ ነው። በወገንም የከበረ ነው። አባቱም ከአንጾኪያ ታላላቆች ወገን ሆኖ በወርቅ በብር በወንድ ባሮች በሴት ባሮች እጅግ የበለጸገ ነው። ክብር ይግባውና ክርስቶስንም እጅግ ይፈራዋል ይወደዋልም። ለድሆችና ለችግረኞች አብዝቶ ይመጸውታል። በሰው ሁሉ ዘንድ ተወዳጅ ነው። ይህንንም ቅዱስ እስጢፋኖስን በወለዱት ጊዜ በበጎ ተግሳጽ በምክር አሳደጉት። በመጀመሪያም የዳዊትን መዝሙር ከዚያም የብሉይና የሐዲስ መጻሕፍትን የመንፈስ ቅዱስ እውቀት በላዩ እስኪመላ ድረስ አስተማሩት። ሁለተኛም ስጋዊ ጥበብ፣ ፈረስ መጋለብን፣ ጦር መወርወርን፣ በፍላጻ መንደፍን በቅዱስ ፋሲለደስ ቤት ሁኖ ከቅዱሳን ፊቅጦርና ገላውዲዮስ ጋር ተማረ። ለፋሲለደስ የወንድሙ ልጅ ነውና፣ ስለዚህም የፋሲለደስ ልጅ ይባላል። ዘመዶቹም ሁሉ እግዚአብሔርን የሚፈሩ ናቸው። በሕጉ በትእዛዙ በአምልኮቱ ሁሉ የጸኑ ናቸው። በውስጣቸውም ክብር ይግባውና ከክርስቶስ የፍቅር ትኩሳት ልቡን የሚያቀዘቅዝ ወደ ቀኝ ቢሆን ወደ ግራም ፈቀቅ የሚል የለም። ጌታችንም ለእርሱ ያላቸውን የፍቅራቸውን ጽናት ባየ ጊዜ ዓለም ሳይፈጠር ያዘጋጀላቸውን መንግስቱ ሊያወርሳቸው ወደደ። ከዚህም በኋላ የግብፅ አገር ወደሆነ የፍየል ጠባቂ በጦርነት ምክንያት ወደ መለመሉት ስሙ አግሪጳዳ ወደሚባል ሰው ሰይጣን መጥቶ አደረበት። ወደ አንጾኪያም በደረሰ ጊዜ የመንግስት ፈረሶች ባልደራስ አደረጉት። የአንጾኪያም ንጉሥ በሞተ ጊዜ መንበሩ ከንጉሥ ተራቆተ። በአንዲት ዕለትም የንጉሡ ሴት ልጅ በቤቷ ደርብ ስትመላለስ ሲዘፍን አየችው። እርሱም ለፈረሶች ክራርና መሰንቆ ሲመታላቸው እንደሚዘፍን ሰው ሆነው ያሽካኩ ነበር። ስለዚህ ወደደችውና ባል አድርጋ አነገሰችው። ስሙንም ዲዮቅልጥያኖስ ብላ ሰየመችው። ያን ጊዜ በዘመኑ ለተደረገ አመፅና ግፍ ወዮ! ምን አይነት አመፅና ግፍ ነው! ክብር ይግባውና ክርስቶስን ከካደው በኋላ ጣዖታትን አመለከ። በክርስቶስም ያመነውን ሁሉ ገደለ። እንደ ነጣቂዎች አራዊትም የሰውን ስጋ የሚበላ ደማቸውንም የሚጠጣ ሆነ። የተመረጡ የመንግስት ልጆችን ሁሉ እረኛ እንደሌላቸው በጎች በተናቸው። ከእነርሱ ውስጥ በችንካሮች ቸንክሮ የገደላቸው አሉ። በማረጃ አርዶ የገደላቸው፣ በጦር ወግቶ በእሳትም አቃጥሎ የገደላቸው አሉ። አስሮ አፋቸውንም በልጓም ለጉሞ ወደ ግብፅ አገር እስከ ሰደዳቸው ድረስ ልቅሶና ዋይታም በአንጾኪያ አገር እስከ መላ ድረስም ባል ስለ ሚስቱ፣ ሚስቱም ስለ ባሏ፣ እናትና አባቷ ስለ ልጆቻቸው፣ ልጆችም ስለ ወላጆቻቸው፣ ሰዎችም ሁሉ ስለ ወገኖቻቸው፣ የቅዱሳን ሰማዕታትም ስጋቸው በአገሩ ጥጋጥግ የወደቀ ሆነ። ለጠባቂዎች ገንዘብ ሰጥተው በስውር ወስደው ከሚቀብሯቸው በቀር ቀባሪ የላቸውም። ይህም ቅዱስ እስጢፋኖስ የምስክርነት አክሊልን ይሰጠው ዘንድ ወደ እግዚአብሔር ሲጸልይ ኖረ።
በመጀመሪያይቱ ቀን ንጉሥ ዲዮቅልጥያኖስ በግዛቱ ውስጥ ላሉ አገሮች ሁሉ አብያተ ክርስቲያናት እንዲዘጉ፣ ጣዖታት ቤቶች እንዲከፈቱና እንዲያመልኳቸው እነርሱ በጦርነት ውስጥ ድል አድራጊነትን ይሰጡናልና ይህንንም ትእዛዝ የሚቃወምና እምቢ የሚል ቢኖር ንብረቱ ይወረስ፣ በየአይነቱ በሆነ ስቃይ ይሰቃይ፣ ርኅራኄ በሌለው አሟሟት እስኪሞት ብሎ የሚያዝ አዋጅ ደብዳቤ ጻፈ። የመንግስቱን ታላላቆች ሁሉ ሕዝቡንም ታላላቁንም ታናናሹንም ሰበሰባቸው። ይህች ደብዳቤም በተሰበሰቡት ፊት ትነበብ ዘንድ አዘዘ። ቅዱስ እስጢፋኖስም በሰማ ጊዜ ስለ ቀናች ሃይማኖት በክርስቶስ ፍቅር እሳትነት ልቡ ነደደ። ዲዮቅልጥያኖስንም ተመለከተው፣ እንደ ኢምንትም አደረገው። እንዲህም አለው፣ ንጉሥ ሆይ አጵሎንን ያመልኩ ዘንድ የምታዝ ይህችን የረከሰች ደብዳቤ በመጽሐፍ የምታሳየው ይህ አመፅ ምንድን ነው? ይህንንም ሁሉ ያጠፋው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አለ። ይህንንም ብሎ ይህችን የረከሰች ጽሑፍ በያዘ ወታደር ላይ ተወርውሮ ነጠቀውና ቀደዳት፣ በጣት ሶም ጣላት። ንጉሡም ቅዱስ እስጢፋኖስን ይህ የምትሰራው ምንድን ነው? ለራስህ ጥፋትን አምጥተሃልና አለው። ከዚህም በኋላ ሰይፉን መዞ መታውና ከሁለት ከፈለው። የቅዱስ እስጢፋኖስም ራስ ለረጅም ጊዜ በንጉሡ ፊት ሁና በክርስቲያን ወገኖች ላይ የሚደረገውን ሁሉ ግፍ፣ ዳግመኛም በስተኋላ በንጉሡ ላይ የሚመጣውን ዓይኖቹ እንደሚታወሩ ምጽዋትንም እንደሚመጸወት ከዚያም በኋላ እንደሚጠፉ ተናገረች። ከዳተኛ ንጉሥ ሄሮድስ የመጥምቁ ቅዱስ ዮሐንስ ራስ እንደዘለፈችው የቅዱስ እስጢፋኖስም ራስ ዲዮቅልጥያኖስን ስትዘልፈው ያዩት ዘንድ ብዙ ሕዝቦች የሚመጡ ወኑ። ሄሮድስና ዲዮቅልጥያኖስ አንድ ጠባይ ናቸውና በከፋች ስራቸውም አይለያዩም። ሴቶች ከወለዷቸው የሚመስለው የሌለ የልዑል ነቢይ የሆነ የጻድቅ ሰውን ሄሮድስ በገደለው ጊዜ ዝሙት እንዳይገለጽ ሽቶ ነበር። ስለዚህም ተልቶ ተበላሽቶ እስኪሞት ሚስቱንም ምድር እስከ ዋጠቻት ልጇም እስካበደች ድረስ ጉስቁልና አገኘው። የመጥምቁ ቅዱስ ዮሐንስ ራስም ዝሙትን ግልጽ አድርጋ ዘለፈችው። ይህም ጎስቋላ ዲዮቅልጥያኖስ የረከሱ የጣዖታትን አምልኮ ሊገልጥ የማይደበቅ የሕያው እግዚአብሔርን አምልኮ ሊደብቅ ወዶ የቅዱስ እስጢፋኖስን ራስ ቆረጠ። የቅዱስ እስጢፋኖስ ራስ ግን ዘለፈችው። አማልክቶቹም የርኩሳን አጋንንት ማደሪያዎች እንደሆኑ ገለጠች፣ አሳፈረችውም። በምድርም ውስጥ እንዲደፍኗት አዘዘ። እርሷም በምድር ውስጥ ተደፍና ሳለች ዝም አላለችም። 3 ቀን ያህል አብዝታ እየተናገረች ትዘልፈው ነበር። ሕዝቡም ሁሉ ይሰሟታል። እጅግም አፈረ። ከእርሳስም ሳጥን ውስጥ እንዲጨምሯትና ሳጥኑን አሽገው ከጥልቅ ባሕር ውስጥ እንዲጥሉ ታዘዘ። በዚያንም ጊዜ የእግዚአብሔር መልአክ ወረደ፣ ሳጥኑንም ከባሕር አውጥቶ በባሕሩ ዳር አኖረው። እናቱም ስጋውን እየፈለገች በእግዚአብሔር ፈቃድ ከዚያ ደረሰች። አግኝታውም ወደ ቤቷ ወሰደችው። የመከራውም ዘመን እስኪያልፍ በስውር ቦታ አኖረችው። በፊቱም መብራት አኖረች። የመከራውም ወራት ካለፈ በኋላ ያማረች ቤተ ክርስቲያን ተሰራችለት። ከእርሱም ታላላቅ ድንቆች ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ መስተጋድል ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእስጢፋኖስ ወልደ ፋሲለደስ ክቡር ቀዳሜ ሰማዕት ዘኮነ በአንጾኪያ ሀገር ሚጾ ወጥቀ መንክር ከመያስ ምቃለ ምስጢር ለአዝማነ ኩሉ ማህበር መንፈሰ አይምሮ ዘተሰውጠ በርእሱ ምቱር። በዚችም ቀን በደግ ሰው በኢዮብ ዘመነ መንግስት በሊቀ ጳጳሳቱ በአባ ቄርሎስም የሹመቱ ዘመን በዓለም ውስጥ ፈጽሞ የሚያስደንቅ ሥራ ሆነ። በቀኑ እኩሌታ ፀሐይ ጨልሟልና ከዋክብት ታዩ፣ ሌሊትም ሆኖባቸው ሰዎች ፋናዎችን አበሩ። ታላቅ ፍርሃትንም ፈርተው ወደ እግዚአብሔር በመጮህ በፍጹም ልቡናቸው ለመኑት። ጌታችንም ወደ እርሱ የጮሁትን ሰምቶ ያንን ጨለማ አስወገደላቸው። ፀሐይም እንደ ልማዱ ወጣ፣ ለሁሉም ዓለምም አበራ። ደስ ብሏቸውን ክብር ይግባውና ጌታችንን በፍጹም ልባቸው አመሰገኑት። ሕዝቡም ሁሉ ተሰብስበው ለእግዚአብሔር በዓልን አደረጉ። ስለ ኃጢአታቸው አላጠፋቸውምና ፈጥኖ ይቅር አላቸው እንጂ። ምስጋናውንም አብዝተው አመሰገኑ። ለእርሱም ምስጋና ክብር ገንዘቡ ነውና ለዘላለሙ አሜን። በዚችም ቀን
የኤጲስቆጶስ ስምዖን የእረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን በህንድ አገር ቅዱስ ሐዋርያ ቶማስ ላደረገው ድንቅ ተአምር መታሰቢያ ሆነ። ይህም እንዲህ ነው። ሐዋርያው ቶማስ እንደ ባሪያ ተሽጦ ወደ ህንድ አገር ከአበኒስ ጋር በገባ ጊዜ አበኒስ ወደ ንጉሥ ጎንዶፎር አቀረበውና ሐናጺ እንደሆነም ለንጉሡ ነገረው። ንጉሡም ስለሚችለው ሙያው ሐዋርያውን ጠየቀው። ቅዱስ ሐዋርያ ቶማስም እንዲህ ብሎ ለንጉሥ መለሰለት። እኔ የጥርብ ስራን ሁሉ ቀንበሮችን፣ ሚዛኖችን፣ ሰረገላዎችን፣ መርከቦችን በግንብ ስራም ቤተ መንግስትን እሰራለሁ። ንጉሡም እጅግ ደስ አለው። ቤተ መንግስቱንም እንዲሰራለት ከሚሻው ቦታ ወሰደውና በምን ወር ትሰራለህ አለው። ሐዋርያውም ከህዳር መባቻ ጀምሬ በሚያዝያ ወር ጨርሳለሁ አለው። ንጉሡም አድንቆ ሕንፃ ሁሉ በበጋ ይታነጻል፣ አንተ ግን እንዴት በክረምት ወር ታንጻለህ አለ። ሐዋርያም ስለዚህ ነገር ችግር የለም አለ። ከዚህም በኋላ ንጉሡ ለራሱና ከእርሱ ጋር ለሚሰሩ ሰራተኞች የሚሆን ብዙ ገንዘብን ሰጠው። ቅዱስ ሐዋርያ ቶማስም ተቀብሎ ሄደ። የንጉሡን ለንጉሥ እሰጣለሁ እያለ ለድሆችና ለምስኪኖች መጸወተው። ዳግመኛም የቤተ መንግስቱ ግድግዳው ተፈጽሞ ጣሪያው ቀርቷል ብሎ ወደ ንጉሡ ላከ። ያን ጊዜም ንጉሥ ብዙ ገንዘብ ላከለት። ሐዋርያውም ተቀብሎ እንደ ልማዱ መጸወተው። ከዚህም በኋላ ንጉሡ በመጣ ጊዜ ስለ ቤተ መንግስቱ ሕንፃ ጠየቀ። ምንም የተሰራ ነገር አላገኘም። ነገር ግን ገንዘቡ ለድሆች ምጽዋት ሆኖ እንደተበተነ ሰማ። እጅግም ተቆጣ። በሚገለውም ነገር እስኪመክር ድረስ ሐዋርያ ቶማስን ከአመጣው ከአበኒስ ጋር አሰረው። በዚያችም ሌሊት የንጉሡ ወንድም ጋዶን በድንገት ታመመና ሞተ። መላእክትም ነፍሱን ወስደው ተመሳሳይ የሌለው በወርቅና በዕንቁ የተሰራ ቤተ መንግስትን አሳዩአት። ጋዶንም መላእክትን ይህ ቤተ መንግስት የማን ነው አላቸው። መላእክትም ለጋዶን ሐዋርያ ቶማስ ለንጉሥ ጎልዶፎር የሰራለት ነው አሉት። ከዚህም በኋላ ጋዶን ከሙታን ተለይቶ ተነሳ። ያየውንም ሁሉ ለወንድሙ ለንጉሥ ጎልዶፎር ነገረው። በዚያንም ጊዜ ወደ እስር ቤት ሮጡ። ቅዱስ ሐዋርያ ቶማስንም አበኒስንም ከወህኒ ቤት አወጧቸው። ለሐዋርያውም ሰገዱለት። የሀገር ሰዎችም ሁሉ ከንጉሥ ጎልዶፎር ጋር አመኑ። በአብ በወልድ በመንፈስ ቅዱስም ተጠመቁ። የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውንና ደሙን አቀበላቸው። ከዚህም በኋላ ባረካቸውና ከእርሳቸውም ዘንድ ወጥቶ ወደ ሌላ ቦታ ሄደ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ በቅዱስ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ በለብሔረ ህንደኬ ዛሰርጎካ በልብሰ ሃይማኖት ጽዱል አምሳለ ፔካ መሰንየ ላሂ ቶማስ ምነጽጌ ወዋካ ከመታብህየ ኪያው ምህርካ ለንጉሰ ጎና አነዝከ በሰማይ ታይካ። በዚችም ቀን የኢትዮጵያ ንጉሥ የዳዊት የእረፍቱ መታሰቢያ ሆነ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ማር ብዙኃን ምዕዳ አምሳለ ዳዊት ንጉሰ ይሁዳ ዳዊት መሲህ የንተ አፍቀርኮሙ ፍዳ አቀሙ ቤተ መንግሥትከ ወአስተዳለው ድዳ በመሃላሆሙ ማርያም ወወልዳ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 10 በዚች ቀን ለአባቶች ሊቃነ ጳጳሳት ሰባተኛ የሆነ የአንጾኪያ አገር ሊቀ ጳጳሳት አውማኔዎስ አረፈ። በዚችም ቀን ከከሃዲ ንጉሥ መክስሚያኖስ ሰራዊት ውስጥ የቅዱስ ባኮስ ባልንጀራ የሆነ ቅዱስ ጊዮርጊስ በሰማዕትነት አረፈ። በዚችም ቀን መስተጋድል የሆነ ቀሲስ ዮሐንስ አረፈ። ዛቅረብኩ ማይሌታ ዘኪራ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘነዴቴ መጽሐፈን ተረሰ ከግዚኦ ጸዲቀ መበለት ውኩፈ እምላ አቡ በውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባረኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የማህረነ ኢየሱስ ክርስቶስ ከቅዱሳን ረድኤት በረከት ያሳትፈን። የሰማነውን በዝን ልቡናችን ይጻፍብን። ሰላም ያሳድር አምላክ ሰላም ቀን ያውለን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ የዋትሳፕ ማህበርተኞችን በቸርነት ጠብቀን አብዛን፣ በይቅርታ አስበን። አምላካችን እግዚአብሔር ሆይ ስራችንን አቅናልን፣ ሀሳባችን የተሟላ የተቃና አድርግልን።
የተሰደዱትን ሁሉ መልስልን። ችግረኞችን ሁሉ አንተ በቸርነትህ እርዳልን። ሀገርን ከጥፋት ሰውን ከስደት ሰውርልን። ቅድስት ተዋሕዶ ሃይማኖታችን በቸርነትህ ጠብቅልን። ሀገራችንን በጽኑ ሰላም ጠብቅልን። አምላካችን አጽራረ ቤተ ክርስቲያንን አስታግስልን። ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦም ሊተጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረተ አበ ፍቁር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራየ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በወንድማችን የኔነ ተስፋዬ አስተባባሪነት በ2 ዓመት የአገልግሎት ጊዜያት ውስጥ በርካታ ድሎችን አስመዝግበናል። ማህበራችን የሚያከናውናቸው የነፍስ ስንቅ የሆኑ በርካታ ተግባራቶች አሉ። አገልግሎቶቻችን አረጋውያንና ህፃናትን በወር $20 መደገፍ፣ ጥንታውያን የተዘጉ አብያተ ክርስቲያናትን ማነጽ፣ የአብነት ትምህርት ቤቶችን መደገፍ፣ ለክርስቲያን ወገኖቻችን የንስሐ አባትና ትምህርትን ማድረስ፣ በማህበራዊ ሚዲያ ትምህርት ወንጌልን፣ ስንክሳር በየቀኑ ክብረ በዓላትን ማስተላለፍ፣ በአዲስ አበባ ጀሞና ኮተቤ አካባቢ የሚገኙ አቅመ ደካሞች እናት አባቶቻችንን ህፃናትንና ተማሪዎችን በቋሚነት በወር $20 በአመት $240 እንደግፋለን። በዚህ የችግር ቀን ከ250 በላይ ከሆኑ ኢትዮጵያውያን ወገኖቻችን ጎን ቆመናል። በገጠር የሚገኙ ጥንታውያንና ታሪካውያን ገዳማትን፣ የአብነት ትምህርት ቤቶችንና ተማሪዎችን የወንዝ ሙላት፣ የበረሃ ጉዞ፣ የመንገድ መደርመስ፣ ዝናብና ብርድ ሳይበግረን ገዳማትን እያሳነጽን የአብነት ተማሪዎችን እየደገፍን መነኮሳት አባቶችንና እናቶችን እየረዳን እንገኛለን። በንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ የዋትስአፕ ማህበር ላለፉት 5 ዓመታት በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ እንዲሁም በአረብ ሀገራት የሚገኙ ክርስቲያን ወንድም እህቶቻችን ቤተ ክርስቲያንና የንስሐ አባት በማጣት ለሚቃጠሉ የንስሐ ትምህርቶችን በማቅረብ የንስሐ አባት በማገናኘት እንዲሁም የህብረት ጸሎት እንዲያደርጉ በማድረግ ላይ እንገኛለን። ወደፊትም ከዚህ በበለጠ በአገልግሎት እንተጋለን። በማህበራዊ ሚዲያ በይበልጥ በንቁ የጸሎትና የንስሐ መርከብ የዩቲዩብ ቻናል ትምህርት ወንጌል ለዓለም እንዲዳረስ በማድረግ በዓላትን በማስተላለፍ ገዳማትን በማስጎብኘት ይበልጡኑ የቅዱሳን አባቶች የተጋሉ ዜናን ለማድመጥ በረከት ለማካፈል በየቀኑ መጽሐፈ ስንክሳር ይቀርባል። የእናንተን የውድ ቤተሰቦቻችንን ፍላጎት በመረዳት በቅርብ ቀን አዳዲስ ወቅታዊና ሕይወትን የሚፈትሹ ስብከቶችን በየሳምንቱ በቋሚነት የምናቀርብ መሆኑን እያበሰርን ለዚህ ሁሉ ዘርፈ ብዙ አገልግሎት መሳካት ያለ እረፍት በማስተባበር የምትደክመው የኔነ ተስፋዬ ወይም ወልደ ገብርኤል ከዚህ በላይ በአገልግሎት እንድትተጋ መጠራትህን መመረጥህን እያሰብክ ብዙዎች ወደ ቀናው መንገድ እንድትመራ አድራ እንልሃለን። ንቁ የጸሎትና የንስሐ መርከብ የዩቲዩብ ፔጃችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። የደውል ምልክቱን በመጫን ዕለታዊ ዝግጅቶቻችንን ይታደሙ፣ ለወዳጆም ያጋሩ። የፌስቡክና የዋትስአፕ ፔጃችን አባል ይሁኑ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ